ውድ ቅዱሳን እግዚአብሔር ሰዎች እንደምናችሁ። እንግዲህ ትምህርታችንን ቀጥለናል። ቀጥሎ ያለውን ጌታ እንድናገረን እንጸልይ። ጌታው ስም የተባረከ ይሁን። ስለዚች ጊዜና ሰዓት ስም ይባረክ። ድምጽን አሰምተህ ተናገረን። ለሁላችን መልካም ነገርን ስጠን። ስለ ሁሉ አመሰግናለሁ። ከፍ በል በጌታ በኢየሱስ ስም አሜን። በዚህ ሰዓት ስለ አዳር ጸሎት ወይንም ደግሞ የሌሊት ሙሉ ጸሎት እንመለከታለን። ሉቃስ ምዕራፍ 6 ላይ ከቁጥር 12 ላይ እንደዚህ የሚል ቃል አለ። በዚህም ወራት ይጸልይ ዘንድ ወደ ተራራ ወጣ፣ ሌሊቱንም ሁሉ ወደ እግዚአብሔር ሲጸልይ አደረ የሚል ቃል አለ እና አዳር ጸሎት በየቀኑ የሚደረግ አይደለም። አዳር ጸሎት በነዛም ወራት ስል ምን ማለቱ ነው? ጌታ በነዛም ወራት ስል ምን ማለቱ ነው? አንድ ወቅት ላይ ነው። ኢየሱስ ይህንን ጸሎት ጸልዮ የሰራው ስራ ምንድነው? ደቀ መዛሙርት የነበሩትን ሐዋርያት ብሎ እንደሰየማቸው እንመለከታለን። እና ኤድዊን ኦር የሚባሉ በተለይ ሪቫይቫል ላይ ብዙ መጻሕፍትን የጻፉ ብዙ ሪሰርች የሰሩ ታሪክ ላይ ያተኮሩ ሰው ናቸው። እንደዚህ አሉ። በ1800 ዓመተ ምህረት ላይ በአሜሪካ ሀገር የተከሰተው ክስተት ነበረ። ካንታኪ በሚባል ግዛት ማግሬ የሚባል ሰው በቤተ ክርስቲያኑ በቅዳሜ ዕለት ላይ ከ12 ሰዓት እስከ እሁድ 12 ሰዓት በመጸለይ የቤተ ክርስቲያን ምዕመናን ለጸሎት ያንቀሳቅስ በነበረበት ወቅት እግዚአብሔር ታላቅ መነቃቃትን አስነስቶ ነበረ። ከዛ በኋላ በጥቂት ጊዜ ውስጥ 11,000 ሰዎች ወደ ጌታ የመጡ ሲሆን በዛው ያህል ሰዎች ደግሞ የጌታን እራት ይካፈሉ ነበር ይላል። ክብር ለጌታ ይሁን። ተመልከቱ። ሌሊት ሰይጣን ብዙ ጊዜ ሌሊቱን ሙሉ ነው የሚሰራው። ይሄንን እወቁ። እንወቅ። አንዱ ሰነፍ እኔ ነኝ፣ ጌታ ይቅር በለኝ። ሌሊቱን ሙሉ ነው ሰይጣን የሚሰራው። ሰይጣን ዝሙት የሚያሰራው ሌሊት ነው። ሰይጣን ነፍስ የሚያስገድለው ሌሊት ነው። ሰይጣን ክፉ ስራ ሁሉ የሚሰራው ሌሊት ነው። በጣም የሚገርመው እኛ በድካም ሰበብ እናረጋለን፣ የቀን ስራ ሰበብ እናረጋለን። ምን ስራ ሰይጣን ስተጋ እኛ ተኝተን ነው የምናድረው። በጣም ነው የሚያሳዝነው። ስለዚህ የአመፅ ስራ በሙሉ ሰይጣን የሚሰራው ሌሊት ላይ ነው። የሚገርማችሁ ነገር ጌዶን ያደረገው መሳፍንት ምዕራፍ 6 ሄዳችሁ እዩ። ጌዶን የአባቱ የሆነውን የጣዖትን መሰውያ ሌሊቱ ነው ያፈረሰው። ያን ጊዜ ነው እግዚአብሔር ደግሞ አድርግ ብሎት አድርጎ ሚዳማውያንን ከዛ በኋላ ነው ያሸነፈው። ስለዚህ በሌሊት የሚሰራ የሰይጣን ስራ በሌሊት መፍረስ አለበት። ከዛ በኋላ በጥቂት ጊዜ ውስጥ 11,000 ሰዎች ወደ ጌታ መጡ። ምንድነው ጌታ ራት የሚቀበሉም እንደዛ እንደሆኑ የእግዚአብሔር ቃል ይናገራል። ስለዚህ ነው ሐዋርያት ሥራ 12 ላይ ቤተክርስቲያን 12 ላይ ቤተክርስቲያን ጴጥሮስ ታስቶ አልተኛም ብላ ስትጸልይ እግዚአብሔር ከዙፋኑ ተነቃነቀ። እኛ በምድር ለጸሎት ስንነቃነቅ እግዚአብሔር በሰማይ ከዙፋኑ ይነቃነቃል። ምክንያቱም ሙጭጭ ብለን ስንይዝ እግዚአብሔር ይህንን ያደርጋል። በኢትዮጵያ ከ1966 እስከ 1983 ዓመተ ምህረት በነበረው የክህደት ትምህርትና አገዛዝ የነበረ ቤተክርስቲያን ከተነሳው ስደት የተነሳ ቤተክርስቲያን አምልኮዋን ወደ ሌሊት ጸሎት ነው ያዞረችው። እኔ ራሴ በዛ ዘመን ነበርኩኝ። አብዛኛውን ስራ የጸሎት ስራ የምንሰራው ሌሊት ነው። ሌሊት እየጸለይን ነው የምናድረው። አብዛኛው ፕሮግራሞቻችን በሌሊት ነበር የሚካሄዱት። አጭር ቃልና ዝማሬ የለም። አጭር ቃል እንካፈላለን፣ ሌሊቱን በሙሉ እንጸልያለን። ያ በዛን ጊዜ እኛ ጥቂት ሰዎች ነበር ሌሊቱን የጸለይነው ነው ምስክርነት መስክራለሁ። ከዚህ በፊት በነበረው ሌሊቱን በሙሉ ጸልያን ነው እግዚአብሔር ብዙ አብያተ ክርስቲያናት በሺህ የሚቆጠሩ አብያተ ክርስቲያናት የተወለዱት። ክብር ለጌታ ይሁን። ነፃነት በመጣ ጊዜ እባካችሁ በነፃነት ዘመን የተወለድን ሰዎች አቢዩዝ እናድርግ። ይሄ ነፃነት እንዲሁ የመጣ አይደለም። በመዘለል የመጣ አይደለም። በመጮህ የመጣ አይደለም። ከእንብርክክ እየሸሸን የመጣ አይደለም። ሰዎች እንቅልፍ አጥተው መከራ አይተው አበሳ አይተው የመጡት እኮ ነው። ዛሬ ድሮ የሚጸልዩ ሰዎች ዛሬ ከቤተ ክርስቲያን ሸሽተዋል። ለምን? ምክንያቱም የሚጮህ ትውልድ ተፈጠረ። የሚጮህ ህዝብ ተፈጠረ። መጸለይ እንዳይጸልይ የሚያደርግ ረባሽ ህዝብ ነው ተፈጠረው። አይም ሶሪ፣ በጣም አዝናለሁ። አንተ የመድረክ አንበሳ፣ የማትንበረከክ የመድረክ አንበሳ ምን ትጠቅማለህ? ምን ይጠቅማል? ሰዎች ተንበርክከው እየጮሁ ነው። ኢምባን ቻይና አገር ላይ በአንድ ቀን ወደ 30,000 የሚመጣው እንደገና በአመት ከ11 ሚሊዮን ሰው ወደ ጌታ እየመጣ እኮ ያለው በቻይና ሀገር ከሌለው ነፃነት የተነሳ ለመዘመር እንዘምር። ዝማሬ ያስፈልጋል። ነገር ግን ወገኖቼ ጩኸት አይደለም ጸሎት። ዛሬ የጸሎት መንፈስ ተመቷል። ከመጮህ የተነሳ ከንግግር ብዛት የተነሳ የጸሎት መንፈስ ተመቷል። ሰው ተንበርክኮ ለመጸለይ አይችልም። መንፈስ ቅዱስ መቃተት አይችልም። ለምን? የመንፈስ ቅዱስ ጠላቶች ትሆናላችሁ። እናንተ ፕሮግራም መሪዎች አትሁኑ። ተው በቃ ህዝቡ ይጸልይ። ካስፈለገ ጸጥ ብሎ ይጸልይ። ጸጥ ብሎ እኮ ብዙ ሰው የሚጸልይ አለ።
ስለዚህ ረብሻ ጸሎት አይደለም። ስለዚህ በጸሎት ሰዓት ላይ እባካችሁ ሰውን እንርዳ ብላችሁ እንትን አትበሉ። እናንተም ደግሞ ሰው እንዲረብሽ እንድናገር የምትጠብቁ አትጠብቁ፣ ለራሳችሁ ጸልዩ። ስለዚህ ይሄ በመከራ ዘመን የተወለደ ነው። ስለዚህ የሌሊት ጸሎት በቤተ ክርስቲያን እንዴት ሊካሄድ ይችላል? በቀላሉ የኔ ባለቤት አሁን የእናቶች መሪ ናት። በጣም የሚገርማችሁ የጸሎት ፕሮግራም አላቸው። የእናቶች አዳር ጸሎት፣ የወንድ ወጣቶች አዳር ጸሎት፣ የሴት ወጣቶች አዳር ጸሎት። ሴት ወጣቶችና ወንድ ወጣቶች አዳር ጸሎት አደጋ ስላለው ትልቅ ጥንቃቄ ያስፈልጋል። ካለ ትልቅ ቁጥጥርና ጥንቃቄ ያስፈልጋል። ምክንያቱም በዚህ እግዚአብሔር ያዘነበት እግዚአብሔር የተዋረደበት ብዙ ምክንያት ስላለ ነው። በዚህ ጥንቃቄ ያስፈልጋል። አዳር ወንዶችና ሴቶች የሚጸልዩ ከሆነ በዛ ምክንያት የሚሰራ አደጋ ስላለው የቤተ ክርስቲያን መሪዎች አዳር ጸሎት፣ የሙሉ ጊዜ አገልጋዮች አዳር ጸሎት፣ የአብያተ ክርስቲያናት መሪዎች አዳር ጸሎት፣ የቤተ ክርስቲያን የጸሎት ቡድኖች አዳር ጸሎት፣ የአገልግሎት ዘርፎች መሪዎች አዳር ጸሎት። እንደገና በዚህ መልክና መንገድ እንዲሁ ሌሎች መንፈስ ቅዱስ የሚያሳየን ዘዴ እያዋቀርን የአዳር ጸሎት ማድረግ ይቻላል። አዳር ጸሎት ማለት ምን ማለት ነው? በሌሊት የሚሰራውን የሰይጣንን ክፉ ስራ ማፍረሻ ነው። ክብር ለጌታ ይሁን። ይሄ ትልቅ እድል ስለሆነ እንጠቀም ይሄንን እድል። ሌላው ደግሞ የጸሎት ቡድኖች ጸሎት ነው። የጸሎት ቡድኖች ጸሎት ነው። በእያንዳንዱ አጥቢያ ቤተክርስቲያን የተደራጀ የጸሎት ቡድን ያስፈልጋል። እግዚአብሔር ሸክም የሰጣቸው ሰዎች አሉ። ይህንን እድል እንጠቀም። በእውነት አባባ ከዳሞ የሚባሉ ሁለ ጊዜ ይናገራሉ። የቤተ ክርስቲያን የጀርባ አጥንት የጸሎት ቡድን ነው ብሎ ይናገራሉ። እግዚአብሔር ለዚህ ደግሞ የሰጠው እናቶች፣ ስለ እናቶች እግዚአብሔር ይመስገን። እናንተ እናቶች እግዚአብሔር ይባርካችሁ። በእውነት ከእናንተ የተነሳ ነው ዓለም በህይወት የምትኖረው። ከእናንተ እንባ የተነሳ ነው። ከእናንተ ከተሰበረ ጸሎት የተነሳ ከተሰበረ ልብ ከሚወጣ ጸሎት የተነሳ ነው ምድር በሰላም የምትኖረው። ቀጥሎ ይሄንን እንደ የጸሎት ቡድን ሆናችሁ ቀጥሉ፣ ጩሁ አንድ ላይ። ምክንያቱም ይሄ በጣም አስፈላጊ ነው። ወንዶች እባካችሁ ጸሎትን ለእናቶች አንስት። የጸሎት የእናቶች ርስትና እኛ ደግሞ ባይተዋር የምንሆንበት አይደለም፣ ሁላችን የምንሳተፍበት ነው። ይህ አንዱና ዋናው የቤተ ክርስቲያን አገልግሎት በመሆኑ ቤተ ክርስቲያን ትልቅ ትኩረት ሰጥታ ዋጋ ከፍላ በጀት መድባ ልታንቀሳቅሰው የሚገባ ጸሎት ነው። ሰዎችን በመመልመል የጸሎት ቡድን በማድረግ በጣም የሚገርመው ነገር አንዳንድ ክፉ መሪዎች አሉ። የሚገርመው ነገር የጸሎት ቡድንን በጣም ይጠላሉ። በጣም ለምን? ክፋታቸው ስለሚገለጥ፣ እርኩሰታቸው ስለሚገለጥ፣ አመጻቸው ስለሚመታ የጸሎት ቡድንን ለመበተን የማይቆፍሩት ጉድጓድ የለም። ተጠንቀቁ በእግዚአብሔር ፊት። እግዚአብሔር ደግሞ እናንተ ሳይቀጣ አይቀርም። እግዚአብሔር ሰይፉን በእናንተ ላይ ይስላል። ይልቁን ለእግዚአብሔር ቁጣ ራሳችሁን አታዘጋጁ። የእናንተ ነውር ቢቆም ይሻላል። የእናንተ ክፋት ቢቆም ይሻላል። እግዚአብሔር ቅዱሳንን ይፈልጋል። የሚጮሁ ሰዎችን ይፈልጋል። እንደገና ቅድም የጠቀስኩኝ ኤድዊን ኦር የሚባሉ ሰው ሲጽፉ በየትኛውም ስፍራና ሀገር የተነሱ መነቃቃቶችና የተሃድሶ እንቅስቃሴዎች የጀመሩት በመንፈስ ቅዱስ ተቀናጅቶ ልባቸው ወደ አንድ አድርጎ በጸለዩት ቅዱሳን ጸሎት ህብረት ነው። ክብር ለጌታ ይሁን። መነቃቃቶች የሚጀምሩ በሚጸልዩ ሰዎች ነው። ይህን ሀሳብ ከጌታ ተቀብለው በተግባር ላይ ያዋሉ ጆናታን ኤድዋርድ የሚባሉ ሰው ክብር ለጌታ ይሁን። 18ኛው ምዕተ ዓመት 1700 ዓመተ ምህረት እስከ 1800 ዓመት ባለው ጊዜ ውስጥ ትልቅ መነቃቃት ዘ ፈርስት ግሬት አዌክኒንግ የሚባል ተንቀሳቅሷል። ሰዎች በአንድነት ኮንሰርት ሆነው እንዲጸልዩ በማድረግ እግዚአብሔር አስገራሚ ሪቫይቫል በዓለም ላይ በአሜሪካ ላይ እንዲጀምር ያደረገው ከዚህ የተነሳ ነው። የጸሎት ቡድኖች እኔ አይቻለሁ። የጸሎት ቡድን አገልጋይ ነበርኩ። ዩኒቨርሲቲ እየተማርኩ እዛ አገልጋይ ነበር። ሌላ ጊዜ አገልጋይ ነበር። ለእኔ እንደው ዛሬ እግዚአብሔር አገልግሎትና እድል ቢሰጠኝ እዛ ሆኜ ብጸልይ ነው ደስ የሚለኝ። ክብር ለጌታ ይሁን። ሌላ ደግሞ የ24 ሰዓት የሰንሰለት ጸሎት ነው። በዚህ ጽሑፍ ላይ በተደጋጋሚ እንደተገለጸው 1722 እስከ 1727 ለ5 ዓመታት የተደረገው ጸሎት ላይ ሪቫይቫል መጥቶ የወንጌል ትልቅ ተልእኮ እንትን ብሎ ሞራቪያን ሚሽን ሙቭመንት የተባለው ለ100 ዓመታት የዘለቀው ከጸሎት ምንድነው? ከ24 ሰዓት ጸሎት ነው። 24 ሰዓት ጸሎት ማለት አንዲት ቤተክርስቲያን ምዕመኖቿን 24 ሰዓት መመደብ ትችላለች። ፓስተሮች የሆናችሁ ወንጌላውያን የሆናችሁ እናንተ ስንፍና ነው እንጂ እኮ ይቻላል በሉ። ቤተክርስቲያን 24ቱንም ሰዓት ጸሎት መሆን። እኔ ዱከም የሚባል ሙሉ ወንጌል ቸርች ላይ አገለግል ነበር። ፓስተሩ ተነሳና ከዛ ከ3 ቀን የጸሎት ስልጠና በኋላ ቤተክርስቲያን ምዕመናንን በሙሉ 24 ሰዓት እንትን አደረገ። እናንተ ሰነፍ አገልጋዮች ስለማትጸልዩ፣ እናንተ መጸለይ ስለማትፈልጉ ህዝቡን ሰነፍ ታደርጋላችሁ። ደግሞ አይቴልዩ ትጠየቃላችሁ በእግዚአብሔር ፊት።
እናንተ ህዝቡን ሰነፍ ስላደረጋችሁ ስድ ስላደረጋችሁ መጸለይ የሚገባውን ህዝብ እንዳይጸልይ ስላደረጋችሁ ትጠየቃላችሁ። እንዳትጠየቁ ህዝብ ይጸልይ እንዲጸልይ አድርጉ። ታውቃላችሁ 24 ሰዓት መጸለይ ማለት ለሰይጣን መፈናፈኛ መከልከል ማለት እንዳይሰራ አርፎ እንዳይሰራ በቸርች እንዳይሰራ በከተማ እንዳይሰራ አርፎ እንዳይሰራ ማድረግ ነው። ስለዚህ በተለይ የቤተ ክርስቲያን ምዕመናንን 24 ሰዓት እንዲጸልይ ማድረግ 24 ሰዓት እንዲጸልይ ማድረግ ይቻላል። 1000 ሰው ካለ እኮ 24 ሰዓትን መካፈል እኮ ቀላል ነው። በወር ደረጃ መመደብ ይቻላል። በሳምንት ደረጃ መመደብ ይቻላል። አንድ ሰው 6 ሰዓት በአንድ ቀን እንዲጸልይ ማድረግ ይቻላል። ሙሴ ይላል ዘጸአት 17:11 ላይ ምን ይላል? ሙሴ እጁን በዘረጋ ጊዜ እስራኤል ድል ያደርግ ነበር። እጁ በወረዳ ጊዜ አማሌቅ ድል ያደርጋል። ስለዚህ ነው ሰይጣን 24 ሰዓት የኛ የጸሎት እጅ ከተነሳ ሰይጣን ለመስራት እድል የለውም ማለት ነው። በቤተ ክርስቲያን ለመስራት እድል የለውም። እንደገና ደግሞ በማህበረሰባችን ሊሰራ እድል የለውም። ስለዚህ ዛሬ ይሄንን የሚሰሩ ሰዎች ይሄንን የሚያደርጉ ሰዎችን ኃያላንን ልናነሳሳ ይገባል። ነገር ግን በጸሎት በተዳከማ ቁጥር ሰይጣን ስራውን ለመስራት እድል ያገኛል። ጸሎት በበረታ ቁጥር ሰይጣን ለመስራት እድል ያገኛል። በአጠቃላይ የክርስቶስ ቤተክርስቲያን በተቻለ መጠን 24ቱንም ሰዓታት ኦኩፓይ አድርጋ በከተማ ደረጃ ብትጸልይ ታላቅ መነቃቃት የእግዚአብሔር ክብር የሚገለጥበት ይሆናል። ይህንን ደግሞ እግዚአብሔር የሚያደርገው ትልቅ ዓላማ ስላለው ነው ወገኖቼ። ስለዚህ እግዚአብሔርን እጅግ አድርገን እናመሰግናለን። ስለዚህ ጸልየን እኛ በአካባቢውና በየጥበብ እንደሚገባ አጠናክረን ብንጀምርና ብንቀጥል ታላላቅ ተአምራቶችን እናያለን። እግዚአብሔር ይረዳናል። ክብር ለጌታ ይሁን። ስለዚህ እግዚአብሔር የተመሰገነ ይሁን። ስለዚህ በርትተን እንጸልይ፣ ተግተን እንጸልይ፣ በአዳር እንጸልይ፣ 24 ሰዓት እንጸልይ፣ ለሰይጣን መፈናፈኛ ከልክለን እንጸልይ። እግዚአብሔር ይረዳናል። ጌታ ይባርካችሁ። እንጸልይ። ቅዱስ አባታችን ሆይ ስምህ የተባረከ ይሁን። ስለሰጠን ትልቅና መልካም ዕድል በጌታ በኢየሱስ ክርስቶስ ስምህ ይባረክ። እግዚአብሔር አባታችን ሆይ አሁን ደግሞ በኃይለኛ ጦርነት ውስጥ ነን። ከሰይጣን ጋር እንፋለማለን፣ ከአመፀኛ ጋር እንፋለማለን። እግዚአብሔር ውጊያችን ከደምና ከስጋ ጋር አይደለም። ነገር ግን እግዚአብሔር አባታችን ሆይ በአየር ላይ ካሉ ኃያላን መናፍስት ሰራዊቶች ጋር፣ ካለቆች ጋር፣ ከስልጣናት ጋር እግዚአብሔር አባታችን ሆይ በየስፍራ ከሚሰሩ ሰይጣን ከመደባቸው ሰራዊት ጋር ነው። ለዚህ ደግሞ ጦረኞች ስላደረከን ስምህ ይባረክ። እግዚአብሔር ጦረኛ ራሱን ዲሲፕሊን ያደርጋል። ራሱን እግዚአብሔር አባታችን ሆይ ራሱን ያለማምዳል። ከዛ በኋላ ከጠላት ጋር ይዋጋል። ስለዚህ እግዚአብሔር ከጠላት ጋር የምንዋጋበትን አቅምና ጉልበት እንድሰጠን እጸልያለሁ። ኃይልም ደግሞ እግዚአብሔር አባታችን እንድሰጠን እለምናለሁ። ስለምታደርግ ተባረክ። ይህንን የሚሰሙ ወገኖቼ የበረቱ ይሁኑ። መልካሚቱ እጅ ከነርሱ ጋር ትሁን። ስለ ሁሉ አመሰግናለሁ። ክብር ከፍ በል በጌታ በኢየሱስ ክርስቶስ ስም አሜን። እግዚአብሔር የተመሰገነ ይሁን። ወገኖቼ ጌታን አመሰግናለሁ። አይዟችሁ፣ በርቱ። የተማርነውን ነገር በተግባር እንድንቀይር ጌታ ጸጋውን ያብዛልን። መንፈሱም ከኛ ጋር ይሁን። አብሮን አለ። ጌታ የተባረከውን። በርቱልን። ተባረኩ። ባይ ቻው።